አባዬ እንግዲህ ባዘኑ አይኖቻቸው ትሁቴን ሸኟት ማለት ነው። ትሁቴም ስታዝን እንግዲህ ምንም አማራጭ የላትም። አማራጯ ይሄ ብቻ ነው። ተመስገንን ግን እባብ ላይ የሆነ ነገር አድርገው ትመለሳለች በቅርቡ። እንግዲህ ትሁትም የአባዬ እግር ላይ ድፍት ብላ በፍቅር ሸኛኝ ብትለውም እሳቸው ግን ከልባቸው አዝነዋል። እንድትሄድ አይፈልጉም ማለት ነው። ተመስገን እንግዲህ የእህቷን ቦይስ አሰማት ቤት ድረስ መጥቶ እህትሽ እኔ ስር ነው ያለችው የምልሽን የማታደርጊ ከሆነ ግን ከባድ ችግር እፈጥራለሁ። አሁን እኔ ልጄ የት ነው ያለችው? ልጄ የት እንዳለች ማወቅ እፈልጋለሁ ሲላት እንግዲህ እቤት ድረስ መጥቶ አሁን እነግርሃለሁ ልጄ የት እንዳለች እነግርሃለሁ፣ ግን አሁን እዚህ ጋር አይሆንም፣ አባዬ ከመጣ ደስ አይለውም። ስለዚህ እነግርሃለሁ ውጣ አለችው። እሺ ውጪ እጠብቅሻለሁ፣ አፍጥኞ ጊዜ የለኝም አላት። ከዛ በኋላ ትሁቴም እሺ እመጣለሁ አለችው። ከዛ በኋላ በር ላይ ቆሞ ጠበቃት። እሷም ወደ ውጪ ወጣችና ይኸውልህ ተመስገን፣ አሁን ያን ጊዜ ያ ሁሉ በደል ያ ሁሉ ግፍ አድርሰህብኝ አሁን መተህ ልጄ ምናምን ስትል ግን አታፍርም እንዴ አለችው። ከዛ በኋላ አይመለከተኝም ስለሱ፣ አሁን የምልሽ ብቻ ልጄ የት ነው ያለችው? እንግዲያውስ እህቴን ምንም እንድታረጋት አልፈልግም። ለሱ ቃል ልገባልሽ አልችልም፣ ግን ደግሞ እውነታውን ንገሪኝ፣ ልጄ የት ነው ያለችው? ልጅህ ለእኔም ለአንተም እኛ ምንም እናደርግላትም። ስለዚህ በስነ ስርዓት የምታድግበት ቦታ ሄዳለች ልጅህ አለችው። እኮ የት? ልጅ ሀገር ውስጥ የለችም። ለማንም ነጫጭባ እንዴት ልጄን ትሰጫታለች ሲል ባለ። ከዛ በኋላ አታስብ፣ እኔ እናንተ ከምንሰጣት ፍቅር በላይ ሄድ ታድጋለች በደስታ አለችው። እንዴት? በጭራሽ እንደዛ አይሆንም። አሁን እንደ አማራጭ ሰጥሻለሁ። አንቺ ከኔ ጋር ትኖራለሽ፣ እህትሽን ለቅልሻለሁ። አለበለዚያ ግን በፍጹም እህትሽን አልለቅልሽም። ከዛም ትሁት በሀሳቡ ተስማማችና እንግዲህ የሆነ ነገር አድርገው ትመለሳለች። ከዛ በኋላ አባዬ ወደ ቤት ተመለሰችና አባዬ ባክህን መርቀሸኘኝና እኔም በቃ ግዴታ ሆኖብኝ ነው አባዬ፣ ከዚህ ቤት መሄድ አልፈልግም ታውቃለህ፣ ግን ደግሞ በማይመጣ ስለመጣብኝ ብቻ ነው። እናም እባክህ አባዬ ተረዳኝ አለችው። አይ በፍጹም እንዴት ይሄንን አማራጭ አድርገሽ ትወስጃለሽ የኔ ልጅ? ለምን? ቆይ እንዴት? ትሁት ብዙ አማራጮች እኮ እያሉ ነበር፣ ግን አንቺ ለምን? ከዛ በኋላ አባዬ መላ አድርግ አጣብቅኝ ውስጥ ገብቼብሃለሁ፣ እባክህን እንዴት እንደምወጣ ግራ ገብቶኛል የኔ ልጅ። ይሄ በጣም ቀላል ነገር ነበረ እኮ እንደዚህ እጅ ስጣለሽ ብዬ አስቤ አላውቅም፣ ግን ደግሞ ውሳኔሽን አከብራለሁ። ምንም ማድረግ አልችልም አባዬ፣ በቅርቡ እመለሳለሁ፣ እንደምንም ብዬ እሱን አባብዬም ሆነ የሆነ ነገር ሰርቼ እመጣለሁ ብላ እንግዲህ ሻንጣዎቿን ሸክፋ አባዬ አይናቸው እንባ እያቀረረ ሸኟት ማለት ነው። እሷን ጉልበታቸው ላይ ድፍት ብላ እንግዲህ አባዬ ይቅርታ። ቲናም ደግሞ እንግዲህ ኤደን በፍጹም ዳኒን አታገባም፣ እኔ በህይወት እያለሁ ሞቴን እመርጣታለሁ እንጂ አለች። ከዛ እኔ ከዚህ በኋላ ስላንቺ አታውቂኝም አላውቅሽም ወይዘሮ ቲና፣ የራስሽ ጉዳይ፣ በቃ አታግዘኝም ማለት ነው። በፍጹም እኔ የምፈልገው ትሁትን ነበረ፣ ትሁት እጄ ላይ ገብታለች፣ አለቀ። አንቺ ደግሞ ብቻሽን እንደጀመርሽ ብቻሽን ጨርሽው፣ እኔ ስላንቺ አይመለከተኝም አላት። እኔ ግን ገና ብዙ ርቀት እሄዳለሁ፣ ብዙ ያልጨረስኩት ነገር ስላለ ጥግ ድረስ ነው የሚሄደው፣ እንደዚህማ አለቀም መቼም። እኔ በህይወት እያለሁ ኤደን የዳኒ አትሆንም፣ እኔ እዚህ ቁጭ ብዬ እነሱ ደስተኛ ሆነው አይኖርም አለች። ከዛ በኋላ ኧረ እንደው ተረጋጊ፣ በትረጋጊ ይሻልሻል እያላት ቢላትም በፍጹም መረጋጋት የሚባል ነገር የለም። ከዛ በኋላ እንግዲህ ትሁትም ወሰነች ማለት ነው ለመሄድ። በቃ ውሳኔዋን አሳወቀች። ከዚህ በኋላ ምንም ማድረግ አልችልም አባዬ፣ ያለኝ አማራጭ ይሄ ብቻ ነው። እናም ከዚህ አማራጭ ውጭ የሚመጣ አማራጭ ስለሌለ መሄድ አለብኝ አለችው። አባዬም እንግዲህ ሂጂ አባዬ እባክህ አትዘንብኝ፣ አለማዘን አልችልም የኔ ልጅ፣ አንቺን ከልጄ ለይቼ አይተሽ አላውቅም። የኔና ያንቺን መጨረሻም እንደዚህ ይሆናል ብዬ አስቤ አላውቅም የኔ ልጅ፣ ግን ደግሞ በሄድሽበት መልካሙን አባዬ፣ ተመልሼ እመጣለሁ በቅርቡ አታስብ አለችው። ከዛ በኋላ እንግዲህ ኤደንም ደግሞ በቃ ተነሽ በር ላይ እየጠበቀን ነው አለች።
ከዛ ሸኟት ማለት ነው። ተመስገን እንግዲህ በደስታ ዘለለ ማለት ነው። ተደብቆ እያያት ነበር ከቤት እስከምትወጣ። ቲናም ደግሞ የተጭበረበረ ወረቀት እንግዲህ አቶ ተመስገን የአባዬ ድርጅት ውስጥ ሰዎቹን አታሎ ገብቶ ወረቀት ይዞላት መጥቶ ነበረ እዛ ቤት እንድትገባ። ያንን ወረቀት እንግዲህ አባዬ ሲያዩት ከየት ነው ያመጣሽው ይሄንን ወረቀት? ይህ የካሌብ አባት ቤት ገብተን ብናወራ አይሻልም እንዴ? በፍጹም ቤቴ እንድትገቢ አልፈቅድልሽም እንዴ። ይሄንን ወረቀት ካየ በኋላማ እንዴት አልገባም? ይሄ ወረቀት ምን እንደው ታውቀዋለህ አይደል? ወይስ ይሄ ነገር ወንጀል መሆኑን እጅ ለፖሊስ ላመልክት? በእሷ ቤት እሷ ብቻ አራዳ። ይኸውልሽ ፖሊስ እኔ እንዳልጠራብሽ ይልቁንስ ሰላሳ እንዴ ፖሊስ? አዎ እኔ ፖሊስ እንዳልጠራብሽ። ስለዚህ ወረቀት መጀመሪያ ምን እንደሆነ ሳታውቂ እሱ ማን ነው የሰጠሽ? ኬት ነው ያመጣሽው? አሁን ፖሊስ ሳልጠራልሽ ማን ነው የምትሰጠሽ? ከዛ በኋላ ይሄንን ወረቀት የሰጠኝ እኔ አይደለሁም ተመስገን ነው። ከኬት አመጣ አላውቅም። ኦኬ ስለዚህ ሁለታችሁም ለህግ ትቀርባላችሁ ማለት ነው እንዴ? እንደዛማ አይሆንም አባዬ። ከዛ በኋላ እንግዲህ አባዬም ይኸውልሽ ይሄ ወረቀት ምን መሰለሽ፣ ከዚህ በፊት የሆነ የተጭበረበረ በእኛ ድርጅት ስም እኛ መስለናቸው ይሄ በህግ ተይዞ ነበር። ነገር ግን የኛ ሳይሆን ለሌላ ሰው ነው ተጭበርብሮ በስም ዝውውርነት ነው። እናም የኛ ድርጅት ነፃ ወጥቷል። ስለዚህ ምንም አይነት ወንጀል የለበትም እና አሁን እዚህ ቤት እንድገባ ፍቀድልኛ። በፍጹም ቤቴን አትረግጮ ብሎ አፍንጫዋ ላይ በሩን ድርግም አድርገው ዘጋባት አባዬ ማለት ነው። ውጪ ብሏት ወይኔ ቲና እንደዚህ ተዋረድኩኝ ማለት ነው ብላ እየተመረጠች ተመስገን ጋር ሄዳ ደግሞ ምን ሆነሻል ብሎ እየሳቀባት ምን ሊሆን ቆይ አንተ እኔን ማስወርወርና እኔን ወንጀለኛ ማድረግ ነበር ማለት? ስለምን ወንጀል ነው የምታወሪው? ወረቀቱን ከየት ነው ያመጣኸው አንተ? እኔ ወረቀቱን ሰራተኞቹን አታልዬ ድርጅት ገብቼ ነው ያመጣሁት እኮ። እኔን እንዲያሳስረኝ ማለት አልገባኝም። እንዴት ነው የምትታሰሪው? ይሄ ወረቀት ነፃ የወጡበት ነው አባዬ። ምንም አይነት ወንጀል የለባቸውም። ስለዚህ ፖሊስ ሊጠራብኝ ሲል ነው አምልጬ የመጣሁት። ወይ ጉድ ይገርማል። ይሄ ሽማግሌ እንደው በቀላሉ የሚታለል ሰው አይደለም አይደለ? ለማንኛውም አይዞሽ ቲና፣ እኔ ግን የራሴን አስተካክያለሁ። ከዚህ በኋላ እንግዲህ ምንም ልረዳሽ አልችልም። እንዴት አትረዳኝም? እኔ እስካሁን ትሁትን በእጄ ያስገብች ዞር በይ። ትሁትን በእጄ ያስገባሁት እኔ ራሴ ነኝ፣ አንቺ አይደለሽም። ራስሽን ቻይ አላት። ከዛም ቲና በጣም ተናደደች ማለት ነው። ከዚህ በኋላ እሺ ምንድን ነው የምሆነው? ምንስ ነው የሚውጠኝ? ስለዚህ አንድና አንድ ያለኝ አማራጭ ሌላ ምርጫ ፈልጌ እንደምንም ብዬ ይህን ሰውዬ እዛ ቤት እንዲያስገባኝ አደርገዋለሁ። እዛ ቤት የማያስገባኝ ከሆነ ደግሞ ሌላ ዘዴ ይፈልጋለሁ። አያልቅብሽ ደግሞ ምን ልዘይድ ይሆን እያለ ከዛ በኋላ እንግዲህ ትሁት ውሳኔዋን ተናገረች ማለት ነው። ግዴታ ከተመስገን ጋር ልትኖር አብራው ሄደች። ከዛ በኋላ ተመስገን ምንም ማድረግ አልችልም አባዬ። ቆይ እንዴት ይሄንን ውሳኔ ትወስኛለች ትሁቴ? ለምን አባዬ? እህቴን ይዞብኛል። እናም ግዴታ መሄድ አለብኝ። ግን ሄጄ ደግሞ ከሱ ጋር እኖራለሁ ማለት አይደለም። እኔ እና እሱ መቼም አብረን አንድ ላይ የምንኖር ሰዎች አይደለንም። ምክንያቱም ብዙ ነገር አድርጎኛል። ልጅነቴን ነጥቆኛል፣ ክብሬን፣ ሁሉ ነገሬን። ስለዚህ ከሱ ጋር ደግሞ ድጋሚ የምኖርበት ምንም አይነት ምክንያት የለኝም። ታዲያ ለምን ትሄጃለሽ የኔ ልጅ? አባዬ እሱን መክሰስም ሆነ ማሳሰር አልችልም። ስለዚህ ያለኝ አማራጭ ሄጄ አታልየው እንደምንም ብዬ ከዛ እጠፋለሁ። ጠፍቼ ደግሞ ሌላ ቤት እገባለሁ። እሱ ይሻላል የኔ ልጅ። አዎ አባዬ ምንም ማድረግ አልችልም። ይሄ ምርጫ ሆኖ አይታየኝም፣ ግን ምንም ማድረግ አለ ውሳኔሽን አከብራለሁ አላቸው አባዬ። ከዛ በኋላ ትሁት አባዬ እባክህ አትዘንብኝ፣ መርቀሸኘኝ የኔ ልጅ። አለማዘን አልችልም። አንቺ እኮ ልጄ ነሽ። ከካሌብ ለይቼ ሻይቼሽ አላውቅም አሉ አባዬ። እንግዲህ እንደምንም ብላ ሄዳ እንግዲህ ሻንጣዋን ሸካክፋ ትሁቴ በቃ ወሰንሽ ለመሄድ ስትላትም ሄደን ኤዱዬ አንቺ እንኳን ተረጅኝ፣ ያለሁበት እኮ ዙሪያው ገደል ነው። ይህ ሰውዬ ደግሞ እንዴት አድርጌ እንደምላቅቀው እኔ ራሴ አውቃለሁ አለቻት ማለት ነው። እሱም እንግዲህ ትሁትን መንገድ ላይ እየተከታተለ አንቺ ልጄን የት እንዳለች ካልነገርሽኝ እህትሽን ጎሮሮዋን ይዤ ነው የምገልልሽ። እህል ልጅ የሚባል ነገር የለም። ልጄን አምጪ። አላመጣም። ልጅህ የለችም እዚህ ሀገር፣ ውጭ ሀገር ሄዳለች
ስለዚህ ለሚያሳድጉ ሰዎች ለማደጎ ሰጥቻታለሁ። እንዴት እኔ በህይወት እያለሁ ለአንድ ነጫጭባ ልጄን ትጭብኛለሽ? እውነት አንተ አባት መሆን ትችላለህ እንዴ? እንዴት? እኔ እኮ ብዙ ስቃይ አድርሰህብኛል፣ ብዙ ነገርም አድርገኸኛል። ዛሬ ተነስተ ደግሞ ልጅ ነች ምናምን ስትል እኮ በጣም ታስገርመኛለህ በእውነት። መቼም ልጅ ልትሆን አትችልም እሷ። ሲጀመር ደግሞ እኔም አንተም ምንም አንጠቅማትም ለልጃችን። ጥሩ ቦታ ላይ ነው ያለችው፣ እዛው ታድጋለች አለችው። በቃ ይሄ ነው ውሳኔሽ ትሁት? አዎ ውሳኔ ይሄ ነው፣ ምንም ልረዳህ አልችልም ተመስገን ከዚህ ውጪ አለችው። እመኚ አሁን እህትሽ በእኔ ቁጥጥር ስር ስለሆነች በግዴታ ወደ እኔ ትመጫለሽ። አይ እማትይ ከሆነ ደግሞ ልጅሽን አትፈልጊያትም ማለት ነው። ስለዚህ የምርጫሽን አንቺ ታውቂያለሽ። ለማንኛውም ምርጫሽን ቶሎ አሳውቂኝ አላት። ቆይ ለምን አትወኝም? ቆይ ለምን? እኔ እኮ ብዙ ነገር አድርገኸኛል፣ ብዙ ነገርም አድርሰህብኛል። ቆይ ለምን? እንዴት ነው ከዚህ በኋላ አንተን አምኜ ካንተ ጋር መኖር የምችለው? እሱ እንግዲህ ምርጫሽ ነው። ከዚህ በኋላ ግን የፈለግኩትን የፈለግኩትን ማድረግ መብቴ ነው አላት። እባክህን ተመስገን፣ ለምን ዞር በይ። እኔ አንቺ ልመናውን በጆሮዬ አይገባም በጭራሽ። የምልሽን ማታደርጊ ከሆነ ግን ከዚህ የከፋ ነገር ይመጣል። እህትሽን በህይወት አታገኛትም አላት። በህይወቷ መጣባት። ከዛም ትሁት እንግዲህ ሳትወድ በግዷ ተስማማች ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ትሁት ዛሬ ሻንጣዋን ሸክፋ ሄደች ማለት ነው። አባዬም ደግሞ እንዴት እንደዚህ አይነት ውሳኔ ትወስኛለሽ? እውነታውን መጋፈጥ ስትቺ ለምን ትሁት? ለምን? መሄድ ካለብሽም ሂጂ በቃ። አባዬ አትዘንብኝ እባክህን፣ አለማዘን አልችልም፣ ግን ደግሞ ሂጂ። እኔ አንድም ቀን እንደዚህ እኔና አንቺ እንለያያለን ብዬ አስቤ አላውቅም ትሁት። እኔ ከካሌብ ለይቼሽ አላውቅም እያሉ እንግዲህ አይናቸው እንባ ቀሮ ሂጂ በቃ ሂጂ ትሁት አሏት። አባዬ እባክህ በቅርቡ ግን ደግሞ እመለሳለሁ፣ ግን ደግሞ አትዘንብኝ እባክህ አባዬ አለችው። አይዞሽ ምንም እንትን አልልም፣ ግን ደግሞ አለማዘን አልችልም፣ አልዋሽሽም የኔ ልጅ በጣም ከፍቶኛል። ከዛም ዳኒን ሄዱና አባዬ ትሁትን እንደምንም ብለህ አስቀራት እባክህ አባዬ፣ እሷ ከነዚህ ቤት መሄድ ፈልጋ ሳይሆን የሆነ ያስቸገራትና ያስጨነቃት ግድ ሆኖባት ነው አባዬ፣ ልንረዳት ይገባል። በግድ ደግሞ ብናስቀራት በኋላ የሆነ ነገር ቢፈጠር በእናንተ ምክንያት ነው፣ እናንተ አስቀረታችኋት ነው ይሉናል። ስለዚህ ግዴታ ቃሏን ማክበር አለብን አለ ዳኒ። አንተም አለው አባዬ ምንም ማድረግ አንችልም፣ በቃ እውነታው ግን ይሄ ነው፣ መሄድ አለባት ትሄድ አለ ዳኒ። አባዬም እንግዲህ ሳይፈልጉ ትሁቴን ሸኟት ማለት ነው። እንግዲህ ምንም ማድረግ አይቻልም፣ ግን አሳዝናኛለች። እኔ ራሴ አባዬ እግር ላይ ወድቃ ስታለቀስ አሳዘነችኝ በእውነት።